ይህ የምግብ አይነት ሽርሽም ወጥ ይባላል። የሽርሽም ትርጉምና የሽርሽም ወጥ የምን ብሔረሰብ ባህላዊ ምግብ እንደሆነ የምታውቁ ካላችሁ እንደተለመደው መማማሪያ እንዲሆነን አስተያየት መጻፊያው ላይ መጻፍ እንዳዘነጉ። በዛሬው የመለኛ ቪዲዮ ሽርሽም ወጡን ስታዘጋጁ አይጣፍጥልኝም እንዲሁም አይበስልልኝም ላላችሁኝ መፍትሄውን እነግራችኋለሁ። የዛሬውን ሽርሽም ወጥ ለማዘጋጀት አተር ክክ እንጠቀማለን። ወጡን ለማዘጋጀት መጠቀም ያለባችሁ የአተር አይነት የሀገር ውስጥን መሆን አለበት። የውጭውን የምትጠቀሙ ከሆነ ቶሎ ብሎ ስለማይበስልላችሁ ከጣዕምና ከጊዜ አንጻር የሀገር ውስጡን ብትጠቀሙ መክራችኋለሁ። ሁለቱንም የአተር አይነት ስትጠቀሙ ሁለቱም የተለያየ ጣዕም ይኖራቸዋል። ሌላው ይህን የሽርሽም ወጥ ስታዘጋጁ ማድረግ ያለባችሁ ነገር አተሩን በሚገባ መልቀም ይኖርባችኋል። አፈር፣ ጠጠር፣ ድንጋይ ካለው በኋላ ላይ የወጡን ጣዕም ሊያበላሽባችሁ ይችላል። መልቀም የማትችሉ ከሆነና ከሰነፋችሁ የተለቀመውን መግዛት ትችላላችሁ። ይህን የሀገር ውስጥ አተር ማንኛውም አቅራቢያችሁ በሚገኝ ሱቅ በኪሎ እየተመዘነ ስለሚሸጥ ከሱቅ መግዛት ትችላላችሁ። በብዛት ገዝታችሁ ማስቀመጥ ከፈለጋችሁ ደግሞ መርካቶ ከእህል ተራ መግዛት ትችላላችሁ። ክኩ በሚገባ ከተለቀመ በኋላ ይህንን ይመስላል። አተር ክክ ስትመገቡ ጨጓራችሁን ለሚያማችሁ አንዱን ምክንያት አሁን እነግራችኋለሁ። ምንጊዜም ቢሆን አተር ክክ ስታዘጋጁ በንጹህ ውሃ በተደጋጋሚ በእጃችሁ እየፈተጋችሁ ማጠብ ይኖርባችኋል። ብዙውን ጊዜ ያልታጠበ አተር ክክ ስትመገቡ ለጨጓራችሁ ትንሽ ከበድ ይላል። በተጨማሪ ከጣዕም አንጻር ካየነው ባልታጠበ አተር ክክና በታጠበ አተር ክክ የተሰራ ወጥ ከፍተኛ ልዩነት ይኖረዋል። ምስሉ ላይ እንደምትመለከቱት ገና ውሃውን ሳልቀይር አንዴ እያጠብኩት ይህ ሁሉ ቆሻሻ ወጥቶታል። እኔ ቢያንስ 5 ጊዜ ውሃውን እየቀያየርኩ ፈትጌ ካጠብኩት በኋላ ንጹህ ሆኖልኛል። ስለዚህ እናንተም በተደጋጋሚ ውሃውን እየቀየራችሁ ማጠብ እንዳዘነጉ። አተር ክኩን በሚገባ በተደጋጋሚ ውሃውን ቀይራችሁ ካጠባችሁ በኋላ በዚህ መልኩ ንጹህ ይሆንላችኋል። ቀለሙም ከመጀመሪያው አንጻር የበለጠ ንጹህ ሆኖ ታገኙታላችሁ። አሁን አጥባችሁ ያዘጋጃችሁትን አተር ክክ የመጋገሪያ ትሪ ላይ ዘርግታችሁ ዘርዘር ታደርጉታላችሁ። በመቀጠል የመጋገሪያ ምድጃችሁን በ60 ዲግሪ ሴንቲግሬድ ታገሉና ለ45 ደቂቃ ያህል መጋገሪያ ውስጥ ታቆዩታላችሁ። በቤት ውስጥ የመጋገሪያ ምድጃ ከሌላችሁ ችግር የለውም። ምድጃ በዝቅተኛ ሙቀት ታገሉና ብረት ምጣድ ላይ ዘርግታችሁት ሞቅ ሞቅ ስታደርጉት ውሃው ተኖ ይደርቅላችሁና የተወሰነ ሞቅ ሞቅ አርጋችሁት ከቆላችሁት በኋላ ታውጡታላችሁ። እኔ የመጋገሪያ ምድጃው ለ45 ደቂቃ ያህል ካቆየሁት በኋላ ምስሉ ላይ እንደምትመለከቱት ቆንጆ ሆኖ ደርቆ በስሎልኛል። በዚህ መልኩ ሞቅ ሞቅ ካረጋችሁት በኋላ ላይ ቆንጆ ጣዕም ይኖረዋል። ክኩን ብረት ምጣድ ላይ የምታምሱት ከሆነ እንዳያርባችሁ መጠንቀቅ ይኖርባችኋል። አሁን አምሳችሁ ያዘጋጃችሁትን ክክ የቅመም መፍጫ ውስጥ ገለብጡትና ከፈለጋችሁ ሸርከት አርጋችሁ ካልሆነ ደግሞ በደንብ አድቅቃችሁ ትፈጩታላችሁ። እኔ በደንብ የተሸረከተ ስለመሆን ለተጨማሪ ሰከንዶች ፈጭቼ ደቀቅ ብሎ የተሸረከተውን አዘጋጅቻለሁ። በቤት ውስጥ ምስሉ ላይ እንደምትመለከቱት አይነት መፍጫ ከሌላችሁ ሙቀጫና ዘነዘና መጠቀም ትችላላችሁ። ክኩ በቆንጆ መልኩ ከተፈጨ በኋላ ይህንን ይመስላል። አሁን ደግሞ ጣፋጩን ቁሌታችንን እናዘጋጃለን። የሸክላ ድስታችሁ ላይ 3 የሾርባ ማንኪያ ዘይት ትጨምራላችሁ። የጨመራችሁት ዘይት ቆንጆ ሆኖ ከጋለላችሁ በኋላ 3 የሾርባ ማንኪያ ደቆ የተከተፈ ቀይ ሽንኩርት ከላይ ትጨምራላችሁ። የምታዘጋጁት ወጥ እንዲወፍርላችሁ ከፈለጋችሁ እዚህ ጋር ሽንኩርት ማሳነስ የለባችሁም። በተጨማሪ የምትጨምሩት ሽንኩርት በኋላ ላይ ፈጦ እንዳይታይ በደንብ አድቅቃችሁ መክተፍ ይኖርባችኋል። የጨመራችሁትን ሽንኩርት በዘይቱ ለተወሰነ ሰከንድ ከጠበሳችሁት በኋላ ከድናችሁ በእንፋሎት ታበስሉታላችሁ። በሸክላ ድስት የማብሰል ልምዱ ከሌላችሁ እዚህ ጋር እንዳይቃጠልባችሁ እየከፈታችሁ መመልከት እንዳዘነጉ። ሽንኩርቱ በእንፋሎት ቆንጆ ሆኖ ከበሰለላችሁ በኋላ 1 የሾርባ ማንኪያ የመለኛን የማረቆ በርበሬ ከላይ ትጨምራላችሁ። ይህን የመለኛ የማረቆ በርበሬ ጨምሮ የተለያዩ የአበሻ ምግቦችን የምታዘጋጁበትን ግብአት ማዘዝ ለምትፈልጉ የመለኛ ተከታታዮች እንደተለመደው የኢንስታግራም ገጻችን ላይ መልእክት እየላካችሁ ማዘዝ ትችላላችሁ። እዚህ ጋር በርበሬውን ከጨመራችሁ በኋላ ውሃ ጠብ ጠብ እያረጋችሁ ቁሌቱን ታላሉታላችሁ። ውሃውን እየጨመራችሁ ቁሌቱን በተወሰነ መልኩ ካቁላላችሁት በኋላ ግማሽ የሻይ ማንኪያ የመለኛን የማቁላያ ቅመም ከላይ ተጨምሩና ከቁሌቱ ጋር በሚገባ ትቀላቅሉታላችሁ።
ይህ የማቁላያ ቅመም የተለያዩ ቀይ ቁሌቶችን ስታዘጋጁ የቁሌቱ መጣፈጫ ሚስጥር ነው። ቅመሙን ከጨመራችሁ በኋላ ውሃውን እየጨረሰ ካስቸገራችሁ እንደ መጀመሪያው ውሃ ጠብ ጠብ እያደረጋችሁ ማብሰላችሁን ትቀጥላላችሁ። ቢያንስ ለ5 ደቂቃ ያህል በዝቅተኛ ሙቀት ካበሰላችሁት በኋላ ግማሽ የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት ከላይ ታስገባላችሁ። ከማቁላያ ቅመሙ በተጨማሪ ነጭ ሽንኩርቱ ለቁሌታችሁ ቆንጆ ጣዕም ስለሚሰጥላችሁ እዚህ ጋር ብትጨምሩ መክራችኋለሁ። ነጭ ሽንኩርቱን ጨምራችሁ ለተጨማሪ 5 ደቂቃዎች ቆንጆ አርጋችሁ ካበሰላችሁ በኋላ ፈጭታችሁ ያዘጋጃችሁትን ክክ ከላይ ትጨምራላችሁ። ክኩን መጨመር ያለባችሁ ቁሌቱን ሙሉ ለሙሉ እስኪሸፍን ድረስ መሆን አለበት። እዚህ ጋር የምትጨምሩት ክክ እንደምትፈልጉት የወጡ ውፍረትና ቅጥነት ይወሰናል። እኔ ትንሽ ወፈር እንዲል ስለፈለኩ 3 የሾርባ ማንኪያ ተጠቅሜያለሁ። አመጣጣኑ ግራ ከገባችሁ ደግሞ ውሃ ከልሳችሁ በጣም ከቀጠነባችሁ በኋላ ላይ ከላይ መጨመር ትችላላችሁ። ክኩን ከቁሌቱ ጋር በሚገባ ካሻችሁት በኋላ ግማሽ የቡና ማንኪያ ኮረሪማ ከላይ ትጨምራላችሁ። የኮረሪማ ቅመም በቤት ውስጥ በቀላሉ እንዴት እንደሚዘጋጅ መማር ከፈለጋችሁ እዚሁ ገጻችን ላይ ታገኙታላችሁ። አፓርትመንት ላይ፣ ኮንዶሚኒየም ላይ፣ ግቢ የሌለው ቤት ውስጥ ለምትኖሩ ደግሞ በቤት ውስጥ የተለያዩ ቅመሞችን በቀላሉ እንዴት ማዘጋጀት እንደምትችሉ እዚሁ ገጻችን ላይ ታገኛላችሁ። የጨመራችሁትን ክክ ከ3 እስከ 5 ደቂቃ ከቁሌቱ ጋር በሚገባ ካሻችሁት በኋላ የፈላ ውሃ ትከልሳላችሁ። ሁልጊዜ እንደምነግራችሁ ቁሌት ላይ ውሃ ስትከልሱ መጠቀም ያለባችሁ የፈላ ውሃ መሆን አለበት። ይህን የምታደርጉበት ምክንያት ወጡ አረፋ እንዳይሰራና ቶሎ በፍጥነት እንዲበስልላችሁ ነው። ሌላው ምስሉ ላይ እንደምትመለከቱት አይነት ጓጓላ ካገኛችሁ በማማሰያው በሚገባ ታፈርሱታላችሁ። ካልሆነ ደግሞ ከዚህ በፊት ባሳየዋችሁ መሰረት በእንቁላል መምቻ በሚገባ ትመቱታላችሁ። አሁን የምድጃችሁን የሙቀት መጠን ከፍ ታደርጉና ከድናችሁ ታንተከትኩታላችሁ። ከማንተክተካችሁ በፊት አንድ መገንዘብ ያለባችሁ ነገር ወጡ እየተንተከተከ ሲሄድ የመወፈር ባህሪን ያመጣል። ስለዚህ በጣም የቀጠነ ከመሰላችሁ ከማንተክተካችሁ በፊት ተጨማሪው ዱቄት ጨምራችሁ መምታት ይኖርባችኋል። ለተወሰነ ደቂቃ ከድናችሁ ካንተከተካችሁ በኋላ ከፍታችሁ ደግሞ ታማስሉታላችሁ። እንደኔ የሸክላ ድስት እየተጠቀማችሁ ከሆነና ከስር ከያዘባችሁ ፈቅፍቃችሁ ለማስለቀቅ እንዳትሞክሩ። ፈቅፍቃችሁ ስታስለቅቁት የወጡን ጣዕም ያበላሽባችኋል። በተጨማሪ ወጡ ላይ ጥቁር ነገር ታገኛላችሁ። ወጡን ለተወሰነ ደቂቃ ከድናችሁ ካንተከተካችሁት በኋላ ተፈለገው መልኩ ከወፈረላችሁ የምትፈልጉትን ያህል ጨው ከላይ ትጨምራላችሁ። ጨውን ጨምራችሁ በሚገባ ካማሰላችሁ በኋላ አንዴ ለመጨረሻ ጊዜ ታንተከትኩታላችሁ። ወጡ ትንሽ የማቃጠል ይዘት እንዲኖረው አረንጓዴ ቃሪያ በረጃጅሙ ከትፋችሁ ከላይ ትጨምራላችሁ። ያዘጋጃችሁት ወጥ የቂቤ ቃና እንዲኖረው ከፈለጋችሁ ከዚህ በፊት ባሳየዋችሁ መልኩ የበሶ ብላ ቅጠል ከላይ ጣል ታደርጉበታላችሁ። ሽርሽም ወጥን እንግዲህ ጣፋጭ አርጋችሁ በዚህ መልኩ በየቤታችሁ ማዘጋጀት ትችላላችሁ። ሞክራችሁት እንደምትወዱትም ተስፋ እናደርጋለን። ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።